ምናምንና እነዚህን አጠረቃቅመው 7 ያደርሳሉ። በዛ መልክ የታዘዘ እንደ ስርዓት ደግሞ መጽሐፍ ቅዱስ ውስጥ ስለሌለ ቀጥታ የተቀመጡት አድርጉ ተብሎ ይሄንን ለመታሰቢያ ያድርጉ፣ ይሄ ስጋዬ ነው፣ ይሄ ደሜ ነው የሚለው ቀጥታ የተነገረና አጥምቁ ተብሎ ደግሞ ቀጥታ የተነገረው ሁለቱ ብቻ ስለሆኑ ሁለቱ ነው ኢቫንጀሊካልስ የሚወስዱት። ሶ እነዚህ ሁለቱ አዘ ሚኒማል ማርከሮች ናቸው ለትሩ ቸርች እንደ ማርከር ይታያሉ። ሉተር ስፔሲፋይድ the keys of discipline ሉተር የዚህን ዲሲፕሊን ኦር እንዴት እንደሚደረግ አብራርቷል ኦር ተናግሯል። ለምሳሌ ማቴዎስ 16:19ን በመጥቀስ ማቴዎስ 16:19ን በመጥቀስ an authorized ministry ኦኬ ሶሪ በዚህ መልክ ናምታላችሁ መሀል ላይ እንትኑ ፍሎ እንዳይጠፋባችሁ ማለት ነው። እያነበብኩ ስለሆነ ፍሎ መሀል ላይ እንዳይጠፋባችሁ። Ideally, a Christian congregation will exhibit other marks of its identity alongside with minimal two. እነዚህ ሚኒማል የተባሉትን ሁለቱን የታራት የምንለውንና ጥምቀትን ትይዝና ሌሎች ማርከሮች አሉ ኤግዚቢት የምታደርገው ኦር የምታሳያቸው ሌሎች ማርከሮች እውነተኛ ቤተክርስቲያን ተብሎ ሊታዩ ከሚነሱ ሀሳቦች ውስጥ ደግሞ ሌሎችም አሉ። የመጀመሪያው አንደኛ ዲሲፕሊን፣ የቤተክርስቲያን ዲሲፕሊን የሌላት ቤተክርስቲያን አማኞች ሲያጠፉ ቅዱሳን ከእግዚአብሔር ቃል ውጪ የሆነ ነገር አድርጓል ብላ ባየችበትና በገመገመችበት ዲሲፕሊን የማታረግ ከሆነ ያቺ ቤተክርስቲያን አይደለችም፣ ሞታለች ኦልሬዲ ተብሎ ይታመናል። ስለዚህ ዲሲፕሊን ማቴዎስ 16:19ን ይጠቅሳል ማለት ነው። ዲሲፕሊን ማድረግ አንዷ ማርከር ነው። ሁለተኛ አንአውቶራይዝድ ሚኒስትሪ፣ አውቶሪቲ ያለው ሚኒስትሪ ወይም አገልግሎት ማለት ነው። አውቶራይዝድ የሆነ ሚኒስትሪ መጋቢዎች ያሉት አስተማሪዎች ያሉት ማለት ነው። ስለዚህ አውቶራይዝድ የሆነ ሚኒስትሪ ያላት መሆን አለባት። ሐዋርያት ሥራ ምዕራፍ 14 ቁጥር 23 እና ምዕራፍ 20 ቁጥር 28ን ጠቅሶ ያብራራል። ሶስተኛው ፐብሊክ ወርሺፕ ጋዘሪንጎች፣ ፐብሊክ ጋዘሪንጎች መኖር አለባቸው። ፌስፉል ፕሪቺንግ ኦፍ ዘ ወርድ ኦፍ ጋድ ባለበት ማለት ነው። ታማኒነት ያለው እግዚአብሔር ቃል በሚሰበክበት ቦታ በዚያ ፐብሊክ ፕሪቺንግ መኖር አለበት። አንድ ላይ ተሰባስበው ፕሪች አሉ ማለት ነው። ስለዚህ ፐብሊክ ፕሪቺንግ ያለበት፣ ፐብሊክ ወርሺፕ ያለበት ዕብራውያን 10:25 እንደተለመደው መሰባሰባችሁን አትተው የሚለው ነው የሚያብራራው። ኤንድ ሳፈሪንግ አንደር ዘ ክሮስ በመስቀሉ ስር ሆኖ መከራን መቀበል፣ ለክርስትና መከራን መቀበል አሁንም የእውነተኛይቱ ቤተክርስቲያን ማሳያ ነው። መከራን አቮይድ የሚያደርጉና ከመከራም ይሸሹዋሉ። ያ ማለት ያው መከራን ፈልጋችሁ ሄዳችሁ ግቡበት አይደለም ፖይንቱ። ኦኬ ፈልጋችሁ ሄዳችሁ መከራ ውስጥ ግቡ አይደለም። ግን በክርስትና ምክንያት በመስቀሉ ምክንያት የሚመጣ መከራ አለ። ያንን አንደርጎ የምታረግ ማለት ነው። በዛ ውስጥ የምታልፍ እሷ እውነተኛ ቤተክርስቲያን ናት ይላል። አንደርጎ ዘ ክሮስ ሐዋርያት ሥራ ምዕራፍ 14:23 ምዕራፍ 20:29ን እያዩ መሄድ ይቻላል። The Reformed Church specified a functioning system of discipline and have spoken of discipline as a third criterion or mark of the visible church. ዲሲፕሊንን በተለይ እንደ ሶስተኛው የትክክለኛ ቤተክርስቲያን ማረጋገጫ ኦር እንደ ትክክለኛይቱ ቤተክርስቲያን ማሳያ አድርገው ሪፎርመሮች ያሉ ኦርደሩ እንዳለ ሆኖ ማለት ነው። እግዚአብሔርን ቃል በስርዓቱ በልታ የምታስተምር ከዛ በኋላ ደግሞ the right use of the sacrament እነዚህ ቅዱሳት የሆኑ ስርዓቶችን በስርዓቱ የሚፈጽሙ ሶስተኛ አድርጎ የሚያመጡት ዲሲፕሊን ነው። ብዙ ጊዜ ትክክለኛ የሆነ ዲሲፕሊን ያላት ምዕመኖቿ ዲሲፕሊን ያላቸው ለቪዚብል ቸርች ጥሩ ማሳያ ወይ ትክክለኛ ማሳያ ሊሆን ይችላል። ታይተስ 1:13 ቲቶ 1:13 ምዕራፍ 2:15 እና ምዕራፍ 3 ቁጥር 10 ላይ ያለውን ይዘው ያብራራሉ በዛ መልክ ማለት ነው። Charismatics and others today specify the active ministry of every member as another mark of the true church. ኤፌሶን 4 ከቁጥር 7 እስከ 16 ይዘው ደግሞ አንዳንድ ካሪዝማቲኮች እና አንዳንድ ዲኖሚኔሽኖች ደግሞ ሁሉም አባላት የሆነ አገልግሎት ላይ መሳተፋቸውን እንደ እውነተኛይቱ ቤተክርስቲያን ማሳያ አድርገው እንደ መስፈርት ያመጣሉ። አንዳንድ ካሪዝማቲክ ቸርቾች ማለት ነው ያመጣሉ። እሺ ኦኬ
እንቀጥል። Thus additional marks are not, however, essential in the way that the minimal two are. እነዚህ አዲሽናል ማርክ አድርገን ከሁለቱ ውጪ ያመጣ ነው የመጨረሻ ኢሴንሻል ናቸው። ልክ እንደ ሁለቱ በቃ የመጨረሻ ማረጋገጫና ኢሴንሻል ናቸው ብለን ግን የምንቆጥራቸው አይደሉም። ነገር ግን የምንጥላቸው አይደሉም። አትሴም ታይም የምንጥላቸውም አይደሉም። ግን የመጨረሻ ማሳያ አድርገን የምንቆጥራቸው ግን አይደሉም። ሁለቱ ናቸው የመጨረሻ ማሳያ። እውነተኛ ቤተክርስቲያን ናት አይደለም የሚለውን ነገር ለማሳየት የመጨረሻ ማሳያ ተደርገው የሚመጡት ማንና ማን ናቸው? ጥምቀት እና እይታ ናት። A church that lacks them is certainly deficient. እነዚህ ሁለቱ የሌላት ቤተክርስቲያን በእርግጥም ጎደሎ ናት፣ የታመመች ናት፣ ጎደሎ ናት። But it would not be true to say that it's not a church at all. በጭራሹም ግን ቤተክርስቲያን አይደለችም እንድንል ግን አያስደፍርም። ወደዛ ነገር እንዲመጡ ግን ልናደፋፍር ይገባል። ምክንያቱም አደገኛ ፖዚሽን ላይ ስለሆኑ ማለት ነው። አሜን ነው ወይ? በቃ ኮንሳይስ። አሁን ኢማጂን ቃሉና ቤተክርስቲያን ነው አይደል? ሁለቱን አያይዞ በዚህ አሁን ዘጋ። ወደ 6 ነው 7 ጥቅሶችን አመጣና በዚህ አድርጎ አብራርቶ በአንድ ገጽ ዘጋ ማለት ነው። ምጥን ነው አይደል? እውነትም ኮንሳይስ ነው። ምጥን ያለች ናት። ያ ምጥን ያለች ናት። ኦኬ፣ ሁለተኛውን ርዕስ እንቀጥላለን። ሁለተኛውን ርዕስ የት ነው ሊንክ ማስቀምጥልህ? አብርሃም አስጨነቀኝ። እዚህ ነው ማስቀምጠው ሊንክ። ይሄ የአፍሪካን የናይጄሪያ ምናምን አይነት ልብስ የለበስኩበት ነው። ፈልጎ ወደኋላ አልጠፋም። ቪዲዮ አለ። አስጨነቀኝ በጣም አለ ቪዲዮ እዛ ጋር። ይሄ መጽሐፍ ቅዱስ በነፃ እናስተምራለን ምናምን የሚሉ ሰዎችን ተጠንቀቁ። ጃፓኖች ናቸው። የጃፓን ከልቲክ የሆነ ሙቭመንት የሚያራምዱ ናቸው። የሚያጠምዱት በብዛት ያው መጽሐፍ ቅዱስ ሲባል ሰፍ ብሎ የሚሮጡት ኢቫንጀሊካሎች ስለሆኑ ወንጌል አማኞች ስለሆኑ የሚጠመዱትም እነሱ ናቸው። እነዛን ለመጽሐፍ ቅዱስ ብሎ ማንም ስለማያጠምዳቸው። ስለዚህ መጽሐፍ ቅዱስን በነፃ እናስተምራለን እያሉ የሚሸውዷችሁን በደንብ ተጠንቀቁ። በነፃ መርዝ ነው የሚያስተምሯችሁ። ኦኬ፣ በነፃ የሚለቁባችሁ መርዝ ነው። ያ ኮሪያ ጃፓን ያሉት ኮሪያዎች ናቸው። ያ መልካም። እሺ፣ ኮፒ ሊንክ እያደረጋችሁ ያላችሁ ሰዎች በኮፒ ሊንካችሁ ቀጥሉ። እስቲ 50 ሺህ እናስገባው። ደግሞ አንድ ነፃ ሲባል ሁሌ ጥሩ መስሏችሁ ሮጣችሁ ሄዳችሁ የምትገቡ ሰዎች ተበላችሁ። መርዝ ነው የምትጠጡት፣ መርዝ። ከዛ ስትወጡ ኢየሱስ ክርስቶስን በቃ የተለየ መልክ ሰጥቷችሁ ነው የምትወጡት። እሺ፣ ታፕታፑን ከፍናል። 50 ሺህ እናስገባ። ያ 12 ሺህ መጨመር ማለት ነው። ኮፒ ሊንክ አሁን እያደረጋችሁ ያላችሁ ሰዎች ቀጥሉ። ታፕታፕ ግን ማድረግ የምትችሉ ሰዎች ስክሪኑን ደብድቡት። ግንባሬ እየጨመረ ነው። የ30 ዓመቴ ከሞላ በኋላ እየጨመረ ነው እና እዚህ ጋር መደብደብ ነው። ታፕታፕ ማለት እዚህ ጋር መደብደብ ማለት ነው። ጓደኞቼ እንዳለ ተመልጠዋልና ለጌታ የቀረውለት ቅሬታ ነው ብቻ ነኝ። ባይዘ ትርፍ ጸጉር ወደዚህ እየመጣ በማሽን ወደ ላይ ከፍ አድርጌ የምቆርጥ ብቸኛው ሰው 30 አልፎ ማለት ነው። ጌታ ትውልድ አለው። ያ እሺ 40 ገብተናል። 10 ይቀረናል። እያፈጠንን ነው። 10 ይቀረናል። ከዛ ምን እናነባለን? ሳክራመንቶችን ነው የምናነበው። ሁለቱ እንዴት እንደሚታዩ ማለት ነው። ሲምቦል ብቻ አድርጋችሁ ነው የምታዩት፣ ምንም ነገር ውስጡ ስራ የለውም ብላችሁ ነው የምታምኑት። ኦርቶዶክሶች ጻድቅ ነፍሳችንን ሲያስጨንቁ ማለት ነው። እንደዚህ ብላችሁ ነው የምታዩት፣ እንደዚህ ብላችሁ ነው የምታዩት ሲያስጨንቁ። እስቲ እንደዛ ነው
አሁን ኢማጂን ጂአይ ፓከር ኢዝ ብያችኋለሁ ቅድም ቺካጎ ስቴትመንት ኦፍ ፌዝ ኦን ኢነረንሲ ኦፍ ስክሪፕቸር ላይ ከነበሩ አሜንድ ካረጉ ሰዎች መካከል አንዱ ነው። ማለት ኢቫንጀሊካሊዝም ሲነሳ ፊት ለፊት ኮት የሚደረግ ሰው ነው። እሱን ኮት አድርገህ ኢቫንጀሊካሊዝምን ማውራት ትችላለህ። እና ምን ይላል እስቲ ስለ ሳክራመንቱ ኢቫንጀሊካሎች ምን ያምናሉ የሚለውን ነገር እንዴት ይነግረናል የሚለውን አብረን እናያለን። ኦኬ የት አለ? 7 ይቀረናል። ናት 7 6 ይቀረናል። እናንተ ታማኝ ስትሆኑ እኔም ታማኝ ሆኜ እቀጥላለሁ። አሁን ቅድም 30 ሲሞላ ኢሚዲየትሊ ነው የጀመርኩት። ስለዚህ አሁን 50 ሲገባ ኢሚዲየትሊ እቀጥላለሁ። እሺ that's good. What is the classical stand of evangelicals on sacrament? Okay. እነዚህ ሁለቱ ውስጥ ቀደም ጄኒውን ቸርች በስንት መንገድ ነው የምንለየው ብለናል። እስኪ እየሰማችሁ የነበራችሁ ቁጥሩን ብቻ ጻፉ። ጄኒውን ቸርችን የዛች ዩኒቨርሳል ቸርች አካል የሆነችውን ቸርች ልንል ስንት መስፈርቶችን እንጠቀማለን ብለናል። ቅድም ያነበብነው ላይ ስንት መስፈርቶችን እንጠቀማለን ብለናል። አማን ሬክ አይ ሲ ዩ እሺ ስንት እንጠቀማለን ብለናል ነው? እየሰማችሁ አልነበረም? የንጉስ ካህን 2 ኦኬ፣ አማን ሬክ 2 አንድ ያለፍኩት አለ የቲ 2 ሁለቱ ምንድናቸው ብዬ አላደክማችሁም፣ ችግር የለውም። አንዱ the right preaching of the word of God ነው አይደለ? አንዱ በትክክል የእግዚአብሔር ቃል ይሰበክባታል ወይ የሚል ነው። ሲሰበክባት ደግሞ ዶክትሪኖች የማናመቻመቻቸው አሉ። እነዚህ በስርዓቱ ይሰበካሉ ወይ? ከዛ ሁለተኛውስ the right use of the sacrament ስርዓቶችን የጌታን ቅዱስ ስርዓቶች እነዛን የታዘዝናቸውን በስርዓቱ ምን ያደርጋሉ ይተገብራሉ ወይ የሚለው ይታያል። እነዚህ በሁለቱ ጄኒውን ቸርች ነው የሚለው መታየት ይችላል። ከዛስ ሳክራመንቶቹን ደግሞ ቪው የምናደርግበት መንገድ 3 ነው አይደለ? the first one is to evoke, the second one is to confirm, the third one is to strengthen። በእነዚህ ሜንታሊቲ ነው ሳክራመንቶች የሚደረጉት። እነዚህን በጣለ መንገድ የሚያደርጉ ከሆነ አሁንም ትሩ ቸርች ብለን ልንጠራቸው አንችልም። ኢቮክ ማድረጊያ ነው፣ ማነሳሻ ነው። ኮንፊርም ማድረጊያ ነው፣ ማረጋገጫ ነው። ስትሬንግዝ ማድረጊያ ነው፣ ጸጋን የምንቀበልበት የምናድግበት ነው በሚል ሜንታሊቲ ነው መደረግ ያለባቸው። እንደ ማጂክ ራይት አድርገን አንመለከትም። ራይት እንደ የሆነ ምታታዊ የሆነ ነገሮች አድርገን አናያቸውም የሚል ነገር እያየን ነበረ። ኦኬ አሁን ምንድነው የምናየው? ኤግዛክትሊ እነዚህ ሁለቱ ላይ ያለው ቴዎሎጂ ምን ይመስላል? ቀደም ሳክራመንት ያደርጋሉ ወይ? ያደርጋሉ ነው በቃ the right ሳክራመንት ያደርጋሉ። ኦኬ the right ሳክራመንት ያደርጋሉ የሚለው ነው የመጀመሪያው ላይ ያየ ነው። አሁን የምናየው ያ ራይት ሳክራመንት ደግሞ እንዴት ነው ዲፋይን የሚደረገው? ራይትሊ ሳክራመንቶችን ኦብዘርቭ ያደርጋሉ ከተባለ እንዴት ያደርጋሉ ብለን ነው የምናስበው የሚለው ነገር ነው የሚታየው። ኦኬ ኦልሞስት 50 ሞልቷል። ስለዚህ ልቀጥል እኔ። እሺ ሳክራመንት ወይም ቅዱሳት ሚስጥራት ማለት ነው። Christ instituted two seals of God's covenant። ርዕሱን ብቻ ተመልከቱልኝ። ይሄንንማ በፊት ለፊት ነው ማየት ያለባችሁ። ደስ አይልም? ገና ከርዕሱ ራሱ እንዴት እንዳስቀመጠው አያችሁ? ርዕሱን ራሱ ይዩልኝ። ይሄ ሁለተኛው ማለት ነው ሳክራመንት ከሚለው በታች ያለው ይሄን ያዙልኝ። ይሄ ብቻውን መልስ መሆን ይችላል። ባይዙኝ መተውኛል ለሚከሱን ክስ ይሄ ብቻውን መልስ ሊሆን ይችላል። Christ instituted two seals of God's covenant። የእግዚአብሔር ኪዳን 2 ማህተሞችን። ስለዚህ ከኪዳን ጋር ነው የሚያያዘው ሳክራመንት ኪዳናዊ ነው። አየ ፕሮቴስታንት ሲያስቀምጥ እንደዚህ አድርጎ ነው የሚያስቀምጠው። ሲጀመር ራሱ በዚህ መልኩ ነው የሚያስቀምጠው። two seals ማህተሞች፣ ማረጋገጫዎች። two symbols አላለም። አየ
ሲምቦል ናቸው የሆነ አስፔክቱ ግን ሲል ናቸው። ማህተም ነው፣ ማረጋገጫ ነው። ሮሜ ምዕራፍ 4 ቁጥር 11ን ይዞ ነው የሚጀምረው። ሲጀምር እሺ ሌትስ ጎ እንደዚህ ይላል። ሮሜ 4:11ን እንደ መግቢያ ኃይለ ቃል ይጠቀማል። አብርሃም received the sign of circumcision, a seal of the righteousness that he had by faith while he was still uncircumcised. ምን ማለት ነው በአማርኛ? አብርሃም received the sign of circumcision, የግርዘትን ምልክት ተቀበለ። የግርዘትን ምልክት ተቀበለ። a seal of righteousness, የጽድቅ ምልክት የሆነውን that he had by faith, በእምነት ያገኘውን የጽድቅ ምልክት የሆነውን while he was still uncircumcised, ሳይገረዝ በፊት በእምነት ያገኘውን የጽድቅ ምልክት የሆነውን ግዝረትን ተቀበለ። እንደዛ ነው ሮሜ 10 የሚለው ትርጉሙ ነው። ሮሜ 4 ዳሴት እርግጠኛ ነኝ በስርዓቱ ትርጉም ያለው። አብርሃም received the sign of circumcision, አብርሃም የግዝረትን ስራ ተቀበለ። a seal of righteousness that had been by faith while he had still uncircumcised, ሳይገረዝ በፊት በእምነት ለተቀበለው ጽድቅ ምልክት እንዲሆን የግዝረትን ስርዓት ተቀበለ ኦር ምልክት ተቀበለ። ትርጉም ላይ ጎበዝ እንደሆንኩ ነው ማለት 4:1ን ላንብብላችሁ ቀጥታ እንድታገኙት ማለት ነው። ኦኬ ሮሜ 4:1 እንደዚህ ይላል። ሮሜ 4:11 እንደዚህ ይላል። ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማህተም ተቀበለ። ስለዚህ ለሚያምኑ ነገር ግን ላልተገረዙ ጽድቅ ይቆጠርላቸው ዘንድ የሁሉ አባት ነው። አዲሱ መደበኛ ትርጉም እኮ በቃ እርፍ ነው የሚያደርገው። ትራንስሌሽን ብሎ ዝም ቁጭ ነው የሚያደርገው። ያው አይዲያውም ማለት ነው የትም እንዳትነቃነቁ የሆነ እንዳትወሳሰቡ ነው የሚያደርገው። ብሮ የሚለው ሳይገረዝ በነበረው እምነት ላገኘው ጽድቅ፣ ሳይገረዝ በነበረው እምነት ላገኘው ጽድቅ። ስለዚህ የሆነ ነገርን ስላደረገ በሱ በኩል የሆነ ነገርን ስለተሳተፈ አይደለም የጸደቀው። በእምነት ጸድቆ በነበረው ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማህተም። ስለዚህ በእምነት ላገኘው ጽድቅ መገረዝ ምንድነው ማለት ነው? ማህተም ነው። ሲል ነው። ማህተም ነው ወይም ሲል ነው። አዲሱ መደበኛ ትርጉም በቃ ደስ ይላል። ኦኬ ይሄ መግቢያው ነው። እንቀጥል። ማብራሪያው ማለት ነው። Christ instituted two rites that his followers were to observe. ክርስቶስ ኢየሱስ ሁለት ስርዓቶችን ተከታዮቹ እንዲተገብሩ አዟል። ባፕቲዝም a once for all rite of initiation, ጥምቀት አንዴ ለሁል ጊዜ ሰው ደጋግሞ መጠመቅ የለበትም ማለት ነው። አንዴ ለሁል ጊዜ የሚደረግ ራይት ኦፍ ኢኒሺዬሽን ኦር የመቀበል ራይት ኦፍ ኢኒሺዬሽን። ይሄ ኤርሊ ቸርች ላይ ራሱ በጣም ነው ካቴኩሜኑ ኦር ክርስትናን ሊቀበል የመጣው ሰውዬ ኢኒሺዬት ይደረጋል ነው፣ ወደ ክርስቲያንደም ኢኒሺዬት ማድረጊያ ነው ተብሎ ይታመን ነበረ። ልጅ የሚደረግበት ወደ ክርስቲያንደም የሚገባበት ተብሎ ይታመን ነበረ። ስለዚህ a once for all rites of initiation አንዴ ለመጨረሻ ጊዜ መቀበልን የሚያሳይ ነው። ሰውየውን መቀበልን ወደ ክርስቶስ አካል መቀበልን ማሳያ ነው። ማቴዎስ 28:19 እና ገላትያ 3:27ን ማየት በቂ ነው። አንዴ ወደ አካሉ እየገባን እንደሆነ ማሳያ ነው። and the Lord's Supper ሁለተኛው ደግሞ የጌታ እራት ብለን የምንጠራው ነው። ኦር ስጋ ወደሙ ብለን የምንጠራው ነው። a regular rite of remembrance ይሄ ደግሞ የምናስብበት ሮሜ 1 ቆሮንቶስ ምዕራፍ 11 ላይ ሞቱና ትንሳኤውን ምን ትሉበታላችሁ?
ታስቡበታላችሁ የተባለው ደግሞ ሁለተኛው የጌታ እራት አለ። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 እስከ 26 ባለው ማየት እንችላለን። Thus are called sacraments in the Western Church በምዕራቡ ቤተክርስቲያን የኛና ካቶሊኮቹ ያሉበት ማለት ነው ሳክራመንት ተብለው ይጠራሉ። in the Western Church ደግሞ ሚስትሪስ ኢን ዘ ኢስተርን ቸርች ሚስጥራት ተብሎ ደግሞ ኢስተርኖቹ ኦርቶዶክሶቹ እና ኢስተርን ኦርቶዶክስ እና ኦሪየንታሎቹ ያሉበት ደግሞ ሚስትሪስ ኦር ሚስጥራት ተብለው ይጠራሉ። እኛ ሳክራመንት ብለን ደግሞ እንጠራቸዋለን። ኤንድ ኦርዲናንስስ እኛ ኦርዲናንስ የሚለውንም እንጠቀማለን። ትእዛዛት አሁን የጌታ እራት ከማለት ትእዛዛት ብለንም እንጠራለን። ቀያይረም ማለት ነው። by some Protestants who see the other two words as tainted with unhelpful association. Okay. ያው ካቶሊኮችና ኦርቶዶክሶቹ ከሚያነሱት ነገር አንፃር ሞር ኦፍ ቢብሊካል እናርግ ብሎ አንዳንድ ፕሮቴስታንቶች ኦርዲናንስስ ትእዛዛቶች ኦርዴን ከሚለው ቃል ነው የሚመጣው። ኦርዲናንስ ለሚለው ቃል ሩት ወርዱ ኦርዴን ነው አይደል? ኦርዴን ከሚለው ቃል ውስጥ ኦርዲናንስ ኦርዴን ማለት ማዘዝ መሾም ማዘዝ ሳይሆን መሾም። ስለዚህ የተሾሙ የታዘዙ እና የሚታወቁ ዴዚግኔት የተደረጉ የሚል አይነት ትርጉም አለው። Scripture has no category word for those two rites and their Old Testament counterparts, namely circumcision of males as a rite of initiation. መጽሐፍ ቅዱስ ለነዚህ ቀጥተኛ የሆነ ስም አያወጣላቸው። አሁን እኛን በምንጠራው መልኩ አልተቀመጠም። ሳክራመንት ተብሎም አልተቀመጠም። ኦርዲናንስ ተብሎ አልተቀመጠም። ሚስጥራትም ተብሎ አልተቀመጠም። ግን እነዚህ ሁለቱ ከሚይዙት ትርጉም አንፃር ሚስጥራትም ሊባሉ ይችላሉ፣ ሳክራመንት ተብሎ ሊጠሩ ይችላሉ፣ ኦርዲናንስም ተብሎ ሊጠሩ ይችላሉ። ብሉይ ኪዳን ላይ ደግሞ ካውንተር ፓርቲ የሆነ ምሳሌ ያለው እሱ ምንድነው? የወንዶቹ መገረዝ። እሱም ኢኒሺዬሽን ነው። ወደ አብርሃም ኪዳን ወይም ወደ ይሁዲነት ፋሚሊ ውስጥ እየገቡ መሆናቸውን ማሳያ ነው። ስለዚህ ለአብርሃም የተሰጠው ኪዳን ውስጥ ገባለው ይሁዲነት ውስጥ ተጣቀፋለሁ ብሎ የሚያስብ ሰው ማድረግ ያለበት ሁለት ነገር እንዳለ ያምናሉ አይሁዶች። ባይዘው አንደኛው ሰርከምሲሽን ነው፣ ሌላው ሰባትን ማክበር ነው። ባይዘው ሁለት ነገር ነው የሚያዟቸው። ሰባትን ማክበር ኦር ወደ ህጉ ስርዓት መክተት እና ሰርከምሲሽን። ሰርከምሳይዝ ከተደረገ አንድ ሰውዬ ወደ አይሁድ እምነት ወደ አብርሃም ኪዳን ገብቷል ተብሎ ይታመናል። ከዛ ሰባትን ኦብዘርቭ ያደርጋል። ሁለተኛው ወይም ሰንበትን ይቀድሳል፣ ሰባተኛውን ቀን ማለት ነው። ያ ወንዶቹ ይገረዛሉ። ዘፍጥረት ምዕራፍ 17 ቁጥር 9 እስከ 14 እና ምዕራፍ 23 ቁጥር እስከ 27 ባለው ክፍል ላይ ተመስርቶ biblical teaching however warrants classifying them all together as signs and seals of a covenant relationship with God. የእግዚአብሔር መጽሐፍ ቅዱሳዊው ትምህርት የሚሰጠን ጋራንቲና ስለ ትምህርቱ ያለን መተማመን እንዲህ ነው ብለን እንድንናገር የሚያደርገን ምን ብለን እንድንረዳ ነው ማለት ነው። ሳይን ኤንድ ሲል ናቸው። ምልክትና ማህተም ናቸው። የሆነ ነገርን ይዘው ይመጣሉ ከጀርባ። ለሆነ ነገር ምልክት ናቸው። ያ ምልክትነቱ ደግሞ እውነት ለመሆኑ ደግሞ ምንድን ናቸው? ማረጋገጫ ናቸው። ለሆነ ነገር ምልክት ናቸው። ያ የሆነው ነገር ምንድነው የሚለውን እናያለን አለ እዚህ ላይ። ለሆነ ነገር ምልክት ናቸው። ምልክት ብለን ብቻ እንዳንይዝ ደግሞ ያ ነገር ህይወታችን ላይ ስለመሆኑ ምንድን ናቸው? ጻፉልኝ። ምልክት ነው። አይዝም ብለን ያመሳሰልን ነው ያረግን ነው። እዛ ጋር እንደዛ እንደተደረገው እዚህ ጋር እንደዚህ ያደረግን ነው ብለን እንዳንተው በህይወታችን ላይ ደግሞ ምንድናቸው ማለት ነው? ምንድናቸው? በደንብ እንዲገባችሁ ስለሚያስፈልግ አሁን መጥቶ በቃ አዲስ ነገር እየነገሩን እንዳለ ነው አክት የሚያደርጉት። ማረጋገጫ ቴንክ ዩ ታሊያ። ማረጋገጫ ደግሞ ምልክት ብቻ አይደለም። ማረጋገጫ አንዳች የሆነ ነገር አለ ማለት ነው አይደል? ከተረጋገጠ አለ አንዳች የሆነ ነገር ኮንፊርሜሽን። ማረጋገጫ ወይም ኮንፊርሜሽን ነው። ቅድም ምን የሚል ነገር አንብበናል። እውነተኛ ቸርች መለያ የሚለው ላይ ሁለት ነው አይደል? አንዱ the right use of the word of God እና አንዱ the right use of the sacrament። ሁለተኛው the right use of the sacrament ነው። the right use of the sacrament ላይ ደግሞ እንዴት መታሰብ አለባቸው ይላል። evoke confirmation እና strengthen ከማድረግ አንፃር ነው የሚፈቱት። አሁን ኮንፊርሜሽን አመጣ ማለት ነው እዚህ ጋር። ኦኬ ስለዚህ ምንና ምን ናቸው? ከእግዚአብሔር ኪዳናት አንፃርና ከእግዚአብሔር ጋር ባለን ሪሌሽንሺፕ ሳይን እና ሲል ናቸው፣ ምልክትና ማህተም ናቸው። ስለዚህ በእኛና በእግዚአብሔር መካከል አንዳች የሚደረግ ነገር አለ። through the sacrament ያ ሳክራመንቱ ምን ሆኖ ያገለግላል ማለት ነው? ማህተም ሆኖ ያገለግላል።
ኦኬ ማህተም this is classical stand of evangelicalism ኦኬ ከዚህ ውጪ ያለ ነገር እንዳሰሙ this is classical stand of evangelicalism ሉትራኖችም ጋር ብትሄዱ ይሄን የሚቃወም ነገር አይናገሩም ፕሬስቢቴሪያኖች ጋር ብትሄዱ ይሄን የሚቃወም ነገር አይናገሩም ሪፎርምዶች ጋር ብትመጡ ይሄንን የሚቃወም ነገር አይናገሩም አንግሊካኖች ጋር ብትመጡ የሚቃወም ነገር አትናገሩም ኦኬ ስለዚህ ክላሲካል ፕሮቴስታንት ወይም ሜን ላይን የሆነው ከሪፎርሜሽን ራሱን የሚመዘው ኢቫንጀሊካሊዝም ምን ብሎ ነው የሚያምነው it is a sign and a confirmation or it is a seal that something has been done by God ማለት ነው በእግዚአብሔር አንዳች ነገር መደረጉን ምናቀበት ነው ኦር ማረጋገጫ ነው ማህተም ነው ምንድናቸው ምናገኛቸው ዌስትሚኒስተር ኮንፌሽን ኦፍ ፌዝ ላይ የተቀመጡ አሉ ሌሎች ኮንፌሽኖች ውስጥም የተቀመጣሉ የሉትራን ኮንፌሽኖች ውስጥም የሪፎርምድ ኮንፌሽኖች ውስጥም ኦኬ የተቀመጡ አሉ ምን እናገኝባቸዋለን ለሚል እንጂ ምልክት ነው በቃ እዛ ጋር የሆነ ነገር ተንጠልጥሏል ምልክት ነው ብሎ የሚያምን ሜን ላይን ኢቫንጀሊካል የለም እገሌ ኢንተርናሽናል ቸርች ውስጥ ያለው ሰው የሆነ ነገር ሊያምን ይችላል ምክንያቱም መሪው ለራሱ የተወጫበረ ስለሆነ ማለት ነው ከፊት ለፊት ያለው ሰባኪው ራሱ ለራሱ ምን እንደሚታመን የማያውቅ ግራ የገባው ስለሆነ እዛ ጋር ወይ ምልክት ብሎም ሊያምን ይችላል ከምልክትም ያለፈ ሌላ ነገር አድርጎም ሊያምኑ ይችላሉ አያገባንም እሱ አያገባንም የሚያገባን ምንድነው ትክክለኛው እኛ ወንጌላውያን ነን ብለን የምናምን በሪፎርሜሽን ሳይድ የመጣን እኛ ምናምነው በዛ ሳይድ የመጣን እኛ ምንድነው ምናምነው ሲባል it is a sign and a seal of the covenant of God with his people ብለን ነው ምናምነው ከህዝቡ ጋር ላለው ኪዳን ምልክትና ማህተም ነው ብለን እናምናለን sacrament is from the Latin word sacramentum ሳክራመንት የሚለው ቃል ከላቲን ወርድ ነው የመጣው ሳክራመንተም ከሚል የላቲን ቃል ነው የመጣው meaning a holy rite ማለትም ቅዱስ ሥርዓት ወይም ትግበራ እንደማለት ነው የሆነ የሚደረግ ራይት ማለት የሚደረግ ነገር እንደማለት in general and in particular soldiers sacred oaths of allegiance በሌላ ቦታ ደግሞ በይሄ ቃል የሚገባባቸው በላቲን ጽሁፎች ውስጥ አንድ ወታደር መሐላ ሲገባ እንደማለት ነው ምን አረገ ሳክራመንተም እኮ አደረገ አንድ ወታደር በሳክራመንተም ውስጥ አለፈ ብሎ ያንን ቃል ሲጠቀሙ ምን ይያሉ ነው ያሉት ሀገሩን ህዝቡን ቤተሰቡን ዲፌንድ ሊያረግ ሊሞት ደሙን ሊያፈስ አጥንቱን ሊከሰክስ ምን ብሏል ኦዝ አድርጓል መሐላ ገብቷል ከሚለው ቃል ነው የመጣው ኢቭን ወርዱን ተመልከቱ ምን ያክል አቅም ካለው ሐሳብ እንደመጣ ማለት ነው አሁን ያ ኦዝ ምልክት ነው በቃ ምልክት አየር ላይ ተንጠለጠለ ነገር ብቻ ነው አንድ ወታደር ሳክራመንተም አደረገ ሲባል መሐላ ገብቷል አው እጁን ጭኖ የሆነ ወይ ባንዲራ ላይ የሆነ ነገር ላይ ወር እጁን አንስቶ ምናምን መሐላ ገባ እንላለን መሐላ ሲገባ ግን ያቺ መሐላ ምን አስከትላ ትመጣለች መሐላው ምልክት ነው ግን ምን አስከትላ ትመጣለች ወታደሩ ህይወት ውስጥ ጥይት ግንባሩን ይመታዋል በራሪ ጥይት አጥንቱን ይሰብረዋል ይሞታል ባይሞት አካሉ ይጎላል you see እነዚህ አክቹዋል የሆኑ ነገሮችን ይዞ ይመጣል ከጀርባ ስለዚህ ሳክራመንተም የሚለው ቃል ይሄንን ሐሳብ ነው ይዞ የሚመጣው ከጀርባ ይዞ የሚመጣው በጣም አሪፍ ወርድ ነው ያመጡት ማለት ነው የተጠቀሙት ኦኬ study of the rites themselves yields the concept of sacrament as a ritual action instituted by Christ in which signs perceived through the sense set forth to us the grace of God in Christ ያዙልኝ አሁን እዚህ ጋር ምልክት ነው ይላሉ ባዶ ነው ይላሉ imagine it ምን ብለን እንደምናምን ያዙልኝ study of the rites themselves yields ሳክራመንቶችን ስናጠና ወይም እነዚህ ስርዓቶችን ስናጠና yields the concept of sacrament as a ritual action እንደ ritual action ወስደን እንደ ስርዓታዊ ነገር እንፈጽመውና ነገር ግን instituted by Christ በክርስቶስ ኢየሱስ የታዘዝን ሆኖ in which signs perceived through the sense set forth to us the grace of God set forth የሚያደርጉልን ግን ምን ነው የእግዚአብሔርን ጸጋ ነው
ምን የሰማለት ያብዳል ይላሉ። እንዲህ ነው ምናምነው ምልክት ነው ይላሉ። ምንም የለውም ይላሉ። imagine it in which signs perceived through the sense እነዚህ ምልክቶቹ perceived የሚደረጉት የምንቀበላቸው through the sense በዚህ መንገድ ነው። set forth to us grace of God in Christ በክርስቶስ ኢየሱስ ያገኘነውን ጸጋ ነው የሚያሳዩት። ያንን ጸጋ ነው የምንቀበልባቸው። and the blessing of his covenant የኪዳኑን በረከት ነው የምንቀበልባቸው። this is what evangelicalism believes ይሄ ነው ወንጌላውያን የሚያምኑት። signs perceived through the sense ምልክቶቹን የምንቀበላቸው በዚህ መንገድ ነው። set forth to us through to us the grace of God የእግዚአብሔርን ጸጋ የምንቀበልበት የምናገኝበት of God in Christ በክርስቶስ ኢየሱስ የእግዚአብሔርን ጸጋ በክርስቶስ ኢየሱስ የሆነልንን ያንን የምንቀበልበት and the blessing of his covenant የአዲሱን ኪዳን በረከት የምናገኝበት ወር ፐርሲቭ የምናረግበት ነው። በዚህ ሴንስ ነው የምናየው። እና ምን አዲስ ድነት ልሰጠኝ ነው? ና ኦርቶዶክሱን የምትለኝ ና ካቶሊኩን የምትለኝ ምን አዲስ ነገር ልሰጠኝ? ምንም አሰጠኝም። ይሄንን ነው ማምነው። እዚህ ላይ ለጥጣ አንተ የምታስተምረው ነገር አለ፣ አልቀበለውም። እኔ ይበቃኛል። በቃ የእግዚአብሔርን ጸጋ የኪዳኑን በረከቶች አገኝበታለሁ ብዬ አምናለሁ። አንተ የምትለውን ስላመንኩት አዲስ ድነት አላገኝም። ስለዚህ አትጥራኝ። እኔ በጣም ኢንጆይ እያደረኩ ነው። እዚህ ተመችቶኛል። ክላሲካል የሆነው ፕሮቴስታንት ቪው እርክት አድርጎኛል። እኔ መጽሐፍ ቅዱሳዊ ነው ብዬ አምናለሁ። ያን they communicate ያዙልኝ። እዚህ ጋር ደግሞ ተመልከቱ። they communicate they ሁለቱ እነዚህ የጌታ እራትና ጥምቀት ማለት ነው። they communicate seal ማተም and confirm possession of those blessings to believers ለአማኞች ያሉትን እነዚያን በረከቶች ኮንፊርም ያደርግልናል። ቀደም ኢቮክ and confirm ያልነው ማለት ነው። ኮንፊርም ያደርግልናል። they communicate seal ያስተላልፉልናል። ኮሚኒኬት ማለት ያስተላልፉልናል። እነዛን ነገሮች ስንቀበል ይተላለፋል ማለት ነው። they communicate ኮሚኒኬት ማድረግ ብቻ አይደለም፣ seal ማረጋገጥ ማተም and confirm possession of the blessing to the believers ለአማኞች ያ ነገር እውነት መሆኑን ኮንፊርም ያደርጋል። ዋው who by responsively receiving the sacraments give expression to their faith and allegiance to God ይህንን ነገር በማድረጋቸው ሳክራመንቶችን በማድረጋቸው ምን አይነት ኤክስፕሬሽን አለ? እምነታቸውን እየተደረገ ያለው ነገር እውነት መሆኑን ማመናቸውን በዛ እያሳዩ ነው ያሉት ማለት። ዝም ብለን የሆነ እስቲ የሚሆነውን ነገር እናያለን ብለን አይደለም የምናረገው፣ ምን እንደሚያረግ እያመንን ነው የምናረገው። አይገርም? እስቲ ቆይ ልውሰደውና የሚፈጠረውን ነገር ጉዱና ያለው ብለን አይደለም የምናረገው፣ ምን እንደሚያረግ ምን እንደሚሰራ እያመንን ነው የምናረገው። ኦኬ give the እምነታቸው ማሳያና አሊጀንስቱ ጋር ለእግዚአብሔር መታዘዛቸውን ለእርሱ መሰጠታቸውን ማሳያ ነው። The effect of receiving the sacraments is ያዙልኝ። The effect of receiving the sacrament is ሳክራመንቱን በመቀበላችን የሚሆነው ነገር ይላል። ምንድነው የሚሆነው? ምልክት ብቻ ነው የሚሆነው? ሳክራመንቶቹን በመቀበላችን የሚሆነው ነገር ምንድነው የሚሆነው ነገር? is ይልና to put a visible difference between those that belong unto the church and the rest of the world and solemnly to engage them to the service of God in Christ according to his word
እንደ እግዚአብሔር ቃል በዓለምና በቤተ ክርስቲያን መካከል ልዩነት መኖሩን ለማሳየት ከዓለም የተለየን መሆናችንን ማሳያ ኦኬ those who belong unto the church and the rest of the world በተቀረው ዓለም መካከል ልዩነት መኖሩን and solemnly to engage God in Christ በክርስቶስ ኢየሱስ ላለ አገልግሎት አካል ማድረግ ማስገባት according to his word እንደ ቃሉ በሆነ መንገድ ዌስትሚኒስተር ኦፍ ኮንፌሽን ላይ ነው ያለው I think 28ኛው አንቀጽ ላይ ማለት ነው ዌስትሚኒስተር ኮንፌሽን ኦፍ ፌስ ኦኬ ላንብብላችሁ ምን እንደሚል ዌስትሚኒስተር ኮንፌሽን ኦፍ ፌስ በጣም ክላሲካል የሆነ የሪፎርምድ ኮንፌሽን ኦፍ ፌዝ ነው ዌስትሚኒስተር ኮንፌሽን ኦፍ ፌዝ እሺ እሺ እንደዚህ ይላል ይሄው እንደዚህ ይላል Sacraments are ይሄው እንደዚህ ብሎ ነው የሚጀምረው Sacraments are holy signs and seal of the covenant of grace ቅዱሳት ሚስጥራት የእግዚአብሔር ኪዳን ምንድነው covenant of grace የጸጋው ኪዳን ምልክትና ማተም ናቸው immediately instituted by God በእግዚአብሔር በራሱ የታዘዝናቸው and to confirm our interest in him በእርሱ ያለንን እምነት የሚያረጋግጡ ናቸው as also to put a visible difference between those who belong unto the church and the rest of the world አሁን እዚህ የተቀመጠው በቤተ ክርስቲያንና በዓለም መካከል ግልጽ የሆነ ልዩነት እንዳለ ማሳያ ናቸው ቤተ ክርስቲያን የክርስቶስ እንደሆነች ዓለም እንደሆነ and solemnly to engage them to the service of God in Christ according to his word እንደ ቃሉ መሰረት ደግሞ እነዚያን ከዓለም የመጡትን ለክርስቶስ ወንጌል እና ትምህርት ማዘጋጃ ናቸው ስለዚህ ይሄኛው ኮንፌሽን ስንት ነገሮችን ይዳስሳል ማለት ነው አንደኛ ሳይንና ሲል መሆናቸውን ያሳያል ምልክትና ማተም ናቸው የምኑ የጸጋው ወንጌል or covenant of grace ማለት ነው ሁለተኛ በማን ታዘዋል ነው የሚለው ራሱ immediately instituted by God በራሱ በእግዚአብሔር የታዘዙ ናቸው ሶስተኛ ክርስቶስንና ጥቅሞቹን ሪፕሬዘንት ያደርጋል ራሱ ክርስቶስንና በሱ በኩል የምናገኛቸውን ጥቅሞቹን ደግሞ ሪፕሬዘንት ያደርጋል ይላል ሶስተኛ አማኞች ከክርስቶስ ጋር አይደንቲፋይ ያደርጋል or ኮንፊርም ያደርጋቸዋል አምስተኛ በዓለምና በቤተ ክርስቲያን መካከል ዲስቲንክሽን እንዳለ ያሳያል አምስተኛው አማኞችን ለአገልግሎት ኢንጌጅ ያደርጋቸዋል ወደ አገልግሎት ያስገባቸዋል እንደዚያ የሆኑት ሊያገለግሉ ዝግጁ እንደሆኑ ማሳያ ነው ይላል ማለት ነው እና ዌስትሚኒስተር ኮንፌሽን ኦፍ ፌዝ ምዕራፍ 28 ቁጥር 1 ላይ It was a medieval mistake to classify sacraments 5 more rites ሚድቫል ኤጅ ላይ ነው አምስቱ የተጨመሩት ባይዘው ኤርሊ ቸርች ሁለቱን ነው የሚያረጉት በጣም ኤርሊ ቸርችን ሄዳችሁ ሰከንድ እና ሰርድ ሴንቸሪ ብትመለከቱ ሁለቱ ራይቶችን ነው ሲያረጉ የምናየው ጥምቀትንና የጌታ ራትን ማለት ነው ያንን ሲያረጉ ነው የምናያቸው ሚድቫል ቸርች መሀል ላይ ያለችው ማለት ነው ሚድቫል ማለት ከ500 እስከ 1000 ያለችው ማለት ነው ያቺ ቤተክርስቲያን አምስት ጨመረች እዛ ላይ አንዱ ኮንፊርሜሽን ነው ቀደም እናልናችሁ አይ ቲንክ ኮንፊርሜሽን ኢዝ ሜሮ መቀባት ፔናንስ አለ ፔናንስ ኢዝ አይ ቲንክ አሁን ንስሐ የሚባለው ነው ሜሬጅ አለ ጋብቻ ኦርዲኔሽን የዲያቆናት የአገልጋዮች ሹመትም እንደ ሳክራመንት ይታያል ኤንድ ኤክስትሪም አንክሽን ጾም ነው አይደል ኤክስትሪም አንክሽን እንደ ኦርዲናንስ ይታያሉ አንክሽን ምንድነው እስቲ ጻፉልኝ ረስቻለሁ in addition to that ይሄ ሚድቫል ኤጅ ላይ ነው የተጨመረው ነው ሚድቫል ኤጅ ማለት ከ500 እስከ 1000 ያለው ሚድቫል ኤጅ ላይ አምስቱን ቤተክርስቲያን ጨምራለች ወደ ካቶሊክና ኢስተርን ላይ ያሉት ማለት ነው ኦኬ in addition to their not being seals of a covenant of relationship with God ከእግዚአብሔር ጋር ያለን ይሄ ሲል አለመሆናቸው ብቻ ሳይሆን or
ከእግዚአብሔር ጋር ግንኙነት እንዲኖረን የጸጋው ወንጌል ወይም የጸጋው ኪዳን አካል እንዳንሆን ካለማድረጋቸውም ውጪ አናምናቸውም። እንደዛ ናቸው ሲልና ሳይን ናቸው ብለን አናምንም ነው። ከዛ ውጪ ይላል they have not like nature of sacraments with baptism and the Lord's Supper for that they have not any visible sign or ceremony or ordained by God. ኦኬ ጥሞና ነው አንክሽን ጥሞና። እሺ ጥሞና ቀደም አንክሽን የተባለውን ጥሞና ተብያለሁ። ዳይሬክት አማርኛውን አላቅለትም። አለመሆናቸው ብቻ ሳይሆን ኔቸር ኦፍ ሳክራመንት የላቸውም። በእግዚአብሔር ቀጥታ የታዘዙበት ቦታ የለም። እንደዚህ አይነት ሳክራሜንታል የሆነ ኔቸር ልክ እንደ ባፕቲዝም እና ሎርድ ሰፐር የላቸውም። እንደ ባፕቲዝም እና ሎርድ ሰፐር የላቸውም። for they have not any visible sign የሚታይ ቪዚብል ሳይንም የላቸውም or ceremony or ordained by God በእግዚአብሔር ቀጥታ የታዘዘም ሴሪሞኒያል የሆነ አክት የላቸውም። አንክሽን ስታረጉ እንደዚህ አድርጉ፣ ኮንፊርሜሽን ስታረጉ እንደዚህ አድርጉ፣ ሜሬጅ ስታረጉ እንደዚህ አድርጉ፣ ጉባኤ ማዕከል ይቆሙ አይቆሙ፣ ህዝቡ ፊት ይቆሙ አይቆሙ፣ ሴትና እንትን ሚዜ 6 ይኖር አይኖር የለም አይደል? እንደዚህ አይነት ነገር ባይብላ ሚዜዎቹ 5 ይሆኑ አይሆኑ 2 ይሆኑ አይሆኑ የሚባል ነገር የለም። ስለዚህ there is no direct ceremonial activity instituted by God ማለት ነው። ስለዚህ ሳክራመንታል የሆነ ኔቸር አላቸው ብለን አናምንም። 39 አርቲክል አይ ቲንክ 25ኛው ማለት ነው 25ኛው 39 አርቲክል ላይ ይሄኛውም ተቀምጧል። የፕሮቴስታንቶች እንደዚህ ግልጽ አድርጎ አስቀምጧል። አናምንም በዚህ መልኩ ምናምን። The sacraments are rightly viewed as a means of grace ያዘለኝ እዚህ ጋር ሳክራመንቶቹ ራይትሊ ቪውድ ሲደረጉ በስርዓቱ ስናያቸው ምን ብለን ነው የምናያቸው? they are means of grace ጸጋ የሚተላለፍባቸው ጸጋን የምናገኝባቸው ናቸው ብለን እናምናለን። እንደዛ ነው ቪው የምናደርገው። for God makes them means of faith እምነትን የምናገኝበት ሚንስ አድርጎ ሰጥቶናል። God makes them means of faith የእምነት ምንጭ አድርጎ ምን ማለት መሰላችሁ? እዚህ ጋር አሁን ህፃናት ውስጥ እምነት ይፈጥርባቸዋል ምናምን የሚለውን አይደለም። ህፃናት ጥምቀትን ይሄ ራሱ ዌስትሚኒስተር ኦፍ ኮንፌሽን ኦፍ ፌዝ ስለሚክድ እናጠምቃቸዋለን። ነገር ግን እንዲድኑ ወይም ኃጢአት እንዲነጹ ኦር ምናምን በሚለው ሳይሆን they are part of the covenant family ብለን ነው የምናምነው። አዳምጡኝ በደንብ። ህፃናት እናጠምቃለን ባይዘው ሪፎርምድ ትራዲሽን ውስጥ ኦኬ፣ ህፃናት ይጠመቃሉ፣ ህፃናት እናጠምቃለን። ግን አንድም ቦታ ላይ ድነትን እንዲያገኙ ይሄን ጥምቀት ካላጠመቅንና እስኪያድጉ ድረስ ባለው በመሃል እንኳን ቢሄዱ ጋንም ይገባሉ ብለን ፈርተን አይደለም። ኦኬ፣ ስላጠመቅናቸው ልጅነትን ያገኛሉ ብለን አይደለም። ምን ብለን ሲባል they are identified with the family of the covenant family ማለት ነው። ከቅድም ያኛው በእምነት በኩል ያመነ ይጠመቀ በሚለው በእምነት በኩል ክርስቶስ ኢየሱስን አምኖ የክርስቶስ ልጅ ሆኖ አካል ሆኗል። ደን የዚህ አካል ፋሚሊ ውስጥ ነው የተወለደው የሚለውን ነው ኮንፊርም እያደረግን ያለ ነው እንጂ ልጁን የሆነ ስፒሪቹዋል አክሽን እያደረግንበት አይደለንም። አነብላችኋለሁ። 28ኛው ላይ ነው ያለው። አይ ቲንክ 6ኛው አርቲክል ላይ ነው ያለው። ሶ ለህፃናት እየታሰበ አይደለም፣ አዳልት ናቸው እየታሰቡ ያሉት። God makes them means of faith የእምነት ሚንስ አድርጎ እግዚአብሔር ይጠቀማል። ምንን? እነዚህን ሳክራመንቶች ጥምቀትንና የጌታ እራትን ማለት ነው ይጠቀማል። ስለዚህ ምን ማለት መሰላችሁ? ቆይ አሁን ይሄ ከህፃናቱ ጋር አይደለም ብያችኋለሁ አይደል? ታዲያ ከአዋቂዎች ጋር ምን ማለት ነው ሲባል እግዚአብሔር ለአንዳንድ ጉዳዮች ለምሳሌ እኔ በጣም የሚያምኑ ሰዎች ገጥሞኝ ያውቃሉ። ባይዞ እኔ እምነቴ አንዳንዴ በራሴ ሎጂክ ስደገፍ አገኛለሁ ራሴ። ከዛ በኋላ ይጠፋኛል፣ የእግዚአብሔር ቦታ ይጠፋኛል ማለት ነው። እኔ እንደዚህ አስቤ ጨርሼ እግዚአብሔር መጥቶ ምኑ ጋር ይስራ? እንደዚህ አይነት ነገር ገጥሟቸው አያውቅም? እኔ እንደዚህ ፕላን አውጥቼ ጨርሼ እግዚአብሔር ቤቱ ጋር ይስራ የሚል ነገር ገጥሟቸው አያውቅም? ጨርሼ ካልኩሌሽኑን ከዛ ለመጸለይም ርዕስ የለኝም። በራሴ ካልኩሌሽን አውጥቼ ጨርሻለሁ ምናምን። ከዛ አም ደ ቦስ እዛ ቦታ ላይ ማለት ነው ቦስ ሆኜ እገኛለሁ። አም ደ ካፒቴን ኦፍ ማይ ላይፍ ምናምን የህይወቴ ካፒቴን ምናምን ሆኜ እገኛለሁ። እንደዚህ አይነት ኮንዲሽን ውስጥ ተገኝታችሁ አታውቁም? እኔ ብዙ ጊዜ ተገኝቼ አውቃለሁ። ከዛ እንደዛ ለሆንኩበት ነው ንስሐ የምገባው።
ጌታዊ በአንተ ላልተደገፍኩበት በራሴ ወጣዋለሁ ብዬ ለጀመርኳቸው ለነዚያ ነገሮች ንስሐ ገባለሁ ነው የምለው። ምክንያቱም በስጋ ለባሹ የሚታመን በሰው የሚታመን ስጋ ለባሹንም መከታው የሚያደርግ መደገፈው የሚያደርግ ልቡንም ከእግዚአብሔር የሚመልስ የተረገመ ነው ይላል መጽሐፍ ቅዱስ ሲናገር። እና እኔ ስጋ ለባሽ ነኝ፣ አዎ ነኝ። ስለዚህ ስጋ ለባሽ ሆኜ በራሴ ላይ የምታመን ከሆነና በራሴ ላይ ካልኩሌሽን የምሰራ ከሆነ ከእርግማን በታች ነው ሆኖ ማለት ነው። እንደዚህ አይነት ጊዜዎች አሉ። ሳክራመንቶችን ቪው ሲያደርጉ ሌሎች መጽሐፍት ላይ ያሳያቸዋለሁ። እነዚህ ኤርሊ ዲቫይኖቻችን በሪፎርሜሽን ሳይድ የመጡት ማለት ነው፣ ክላሲካል ፕሮቴስታንቶቹ ማለት ነው። በእንደዚህ አይነት ጊዜ ጥርጣሬ የራሳችን የሆነ ነገር ውስጥ በምንመሰቃቀልበት ጊዜ ሳክራመንቶችን ስንቀበል እግዚአብሔር እምነትን ክሬት ያደርግልናል ብሎ ያምናሉ። ያንን ነገር ከተቀበልን በኋላ ስንወጣ ቅድም ስንጠራጠር የነበረው ነገር፣ ቅድም ስንጨነቅበት የነበረው ነገር ላይ እግዚአብሔር ሞር እምነትን ይሰጠናል። ለምን? እነዚያ ነገሮች ሲል የሆኑት ማህተም የሆኑት ለምን ጉዳይ ስለሆነ አካሉ ከሆነው ራስ ከሆነው ክርስቶስ ኢየሱስ ጋር የተጣበቅንበት ነው የሚል ሲል የሆነ ማህተም ስለሚያስቀምጥ እንዴ ራስ ከሆነው ክርስቶስ ዋለው ብዬ ትላንት እንዳልተሸከመኝና እንዳላሻገረኝ ዛሬ ለምን እጨነቃለሁ የሚለውን አይነት ነገር እምነት ይሞላናል ነው ፖይንቱ። ለነገ በሚሆን ነገር ላይ፣ ለአሁን ለዛሬ በሚሆን ነገር ላይ፣ እምነት በጎደለን ነገር ላይ እምነትን ይሰጠናል። በግላ ማን እንደዛ ታምናለህ ወይ? አዎ አምናለሁ። ከአባቶቼ ጋር አንድ ላይ ሆኜ እምነትን ይሰጠኛል፣ ክሬት ያደርጋል ውስጤ። ምን? ስጋና ደሙ እና ጥምቀት፣ ሁለቱ ሳክራመንቶች ማለት። ያኛው አካል ውስጥ እንደገባው ኮምፕሊት ማረጋገጫ ነው። ልጅነትን እንዳገኘው ኮምፕሊት ማረጋገጫ ነው። ህያዋን ድንጋዮች ማህበር ውስጥ እንዳለው ኮምፕሊት ማረጋገጫ ነው። ኮምፕሊት የሆነ ማረጋገጫ ነው። ይሄኛውስ በየእሁዱ ማረገው የምቀበለው ስጋና ደምስ እምነትን፣ ጸጋን፣ የኃጢአት ስርየትን ይዘረዝራቸዋል። ሌሎችን ሄዳችሁ ኮንፌሽኖችን መመልከት ትችላላችሁ። እነዛን ማግኘታችን አክቹዋሊቲ ሲል ነው፣ ማተም ነው። ግን ኢን ደምሰልቭስ ወይም በራሳቸው ውስጥና በራሳቸው አይደለም ይሄን ነገር ክሬት የሚያደርጉት። ክሬት የሚያደርገው ማን ነው? ሎጎስ ነው፣ የእግዚአብሔር ቃል ነው። በዛ ራይት ላይ የተነገረው የእግዚአብሔር ቃል ነው ይሄንን የሚያደርገው ብለን ነው የምናምነው። ባዶ ናቸው ብሎ ሲያስተምሩ አይቻቃለሁ አንዳንድ ጴንጤዎች እዚህ ቲክቶክ ላይ። እግዚአብሔር ይቅር ይበላችሁ፣ እግዚአብሔር ይቅር ይበላችሁ። ማራከስ ነው ይሄ። ደሙን ስጋውን ማራከስ ነው። ዝም ብሎ የሆነ ምልክት ነው ብሎ ማመን ማራከስ ነው። እንደዛ ካላመንክ ሲጀመር አይሰራብህም። እኔ አሁን እምነትን ክሬት ያደርግልኛል ብዬ አምናለሁ። ሲያረግም አይቻቃለሁ። በጌታ ፊት ነው የምነግራችሁ። በቃ ስጋውን ተቀብዬ ደሙን ተቀብዬ ስወጣ ያለኝን እምነት እኔ ነኝ የማውቀው። ያለኝን እምነት እኔ ነኝ የማውቀው። ኃጢአቴ ይቅር እንደተባለ አክቹዋሊ የማረጋቸው ኃጢአቶች ማለት ነው። ያ ዋንስ ፎር ኦል በእግዚአብሔር ዘንድ ጽድቅ ያገኘሁበትን አይደለም እያልኩ ያለሁት። ዛሬ የማረገውን ኃጢአት፣ ሰሞኑን ሳረግ የነበረውን ኃጢአት እንደተማርኩ ያ የሚያነጻውን ደም ራሱን ነው የጠጣሁት የሚለው እሳቤ ክሊን ነው የሚያረገኝ። ምልክት አይደለም፣ አክቹዋል ነው። ኦኬ አክቹዋል ኮንፊርሜሽን ነው ብሎ ነው ያስተማሩን አባቶቻችን። መጽሐፍ ቅዱስም ይሄንን ነው የሚናገረው። ስለዚህ እንደ ተራ ነገር አትቁጠሩ። የጌታ እራትን ስጋና ደሙን እንዲህ አይደለም ዲቫይኖቻችን ያስተማሩን። እዚህ ጋር ተናግሬ ማለፍ የሚገባው አሁን በምናወራቸው ነገሮች ጋር ከኦርቶዶክስ ጋር የሚመሳሰል ነገር ሲገኝ ዋ ጴንጤዎች ወደኛ ተጠጉ ነው የሚሉት። ምን የሰማለት ያብዳል አይነት ነገር ማለት ነው። እንዲህ ሲናገሩ የነበሩ ሪፎርመሮች ምን ከእናንተ ዲያቆናት ጋር ተነጋግረው ነው እንዴ? አያውቋችሁም። ሲጀመር አያውቋችሁም። እንዲህ ነው ስናምን የነበረው። ከእናንተ መነኮሳት ጋር አውርተው ነው እንደዚህ ያመኑት ነው። መጽሐፍ ቅዱስን አንብበው ታሪክን አይተው። ስለዚህ ወደ እናንተ አይደለም የተጠጋ ነው፣ ወደ መጽሐፍ ቅዱስ ነው የተጠጋ ነው። ኦኬ ለመጽሐፍ ቅዱስ የተጠጋ ነገር ይዛችኋል፣ አያከራክረንም። ግን ከእናንተ የወሰድነው ነገር የለም። ኦልሬዲ እንደዚህ ይታመን ነበረ።
እናንተን የገጠሟችሁ ይሄንን የማያውቁ ናኢቭ የሆኑ ክርስቲያኖች ናቸው የገጠሟችሁ። እንደዚህ እንደሚታመን የማያውቁ ናኢቭ የሆኑ አማኞች ናቸው የገጠሟችሁ። ያ ማለት the whole of classical Christianity or ኢቫንጀሊካሊዝምን ይወክላል ማለት አይደለም። ኦኬ እንቀጥል። ትንሽ ነው የሚቀረን። to make God makes them means of faith የእምነት ሚንስ ያረጋቸዋል። ስንቀበላቸው እምነትን በዛ በኩል ምን እንላለን እናገኛለን። ሌላውስ using them to strengthen faith, confidence in his promise and to call forth acts of faith for receiving good gifts signified. ኢየሱስ imagine it ያዘልኝ እዚህ ጋር ምን እንደሚል using them to strengthen faith ስንቀበል እምነት ይጠነክራል። ቅድም እንደነበር ነው አይደለም ነው confidence in his promises በገባልን ተስፋ መጽሐፍ ቅዱስን ስናነብ የተነገረን በክርስቶስ ኢየሱስ የተነገሩልን ተስፋዎች እንደምንቀበል እምነታችንን ያረጋግጥልናል ያጠነክርልናል። and to call forth acts of faith for receiving the good gifts signified መልካም የሆኑ ስጦታዎች ሲግኒፋይድ በዛ ውስጥ በሳክራመንቶቹ ሲግኒፋይድ የተደረጉትን እንደምንቀበል ማለት ነው። ያ ኮል እንድንጠራ ያረጋናል። እንድንጠራ ያረጋናል። the efficacy of አሁን ያዙልኝ ቅድም የተናገርነው ማለት ነው። አሁን የሆነ ማጂካል የሆነ ነገር አናምንም ብለናል አይደለ? ነገርየው ውስጥ እዛ ህብስት ውስጥና ወይን ውስጥ የሆነ ማጂካሊ የተለወጠ ነገር አለ ብለን አናምንም ብለናል። ቼንጅ የሚባል ነገር ፕሮቴስታንት ጆሮ ውስጥ መጥራት አትችሉም። በአንድነት የምናምነው ነገር ይሄ ነው። ተለውጦ ሲባል ሂዲ ዞር በል ነው። ምንም የሚለወጥ ነገር የለም። ምንም የሚለወጥ ነገር የለም። ወይኑ ወይን ነው፣ ህብስቱ ህብስት ነው። አለቀ። ኤሌመንቱ የሚቀየር ነገር የለም። ሉትራኖችንም ብትሉ ይሄንን ነው የሚያምኑት። ሪፎርምዶችን ብትሉ ይሄንን ነው የሚያምኑት። ሁኤቨር ክላሲካል የሆነውን ፕሮቴስታንት ዲኖሚኔሽኖችን ጥሩ። ቼንጅ የሚባል ነገር ቴዎሎጂያቸው ውስጥ ዲክሽነሪያቸው ውስጥ አታገኙ። የለም። ኦርቶዶክሶች ስትሄዱ ሚስቲካል ቼንጅ የሚል ነገር ይጠቀማሉ። የሆነ ልንገልጸው ማንችለው አይነት ቼንጅ ግን አለ። ኮንሰክሬት ከተደረገ በኋላ ወይም የሆነ ከተቀደሰ በኋላ ወደዛ ወደ እውነተኛ ምናምን እውነተኛ ጌታ ስጋና ደም ነው ማለትና ወደ እውነተኛ ስጋና ደምነት ይለወጣል ማለት ሁለት የተለያዩ ነገሮች ናቸው። እነሱ እውነተኛ የሚሉትን እኛ ምን ብለን ነው የምንጠራው? ሪል ፕሬዘንስ ብለን ነው የምንጠራው። እውነተኛ መገኘት ራሱ ክርስቶስ ኢየሱስ በዛ ቦታ ላይ አለ ብለን ነው የምናምነው። ራሱ ኢየሱስ ክርስቶስ ብሬዱና ዋይኑ ባለበት በዚያ ኢየሱስ አለ ብለን ነው የምናምነው። ራሱ አለ በፐርሰንት ደረጃ ብለን ነው የምናምነው። እነሱ ሚስቲካል ቼንጅ እና ካቶሊኮች ስትሄዱ ደግሞ የተለጠጠ ቀጥታ ራሱን ወደ ኢየሱስ ስጋና ወደ ኢየሱስ ደም ይቀይራል ብሎ ነው የሚያምኑት። እኛ መንፍቅና ብለን ነው ይሄንን ጥለን የወጣ ነው። አንቀበልም። እሱን በየቀኑ አናርደውም፣ በየቀኑ አንሰዋውም። አንዴ ለዘላለም ተሰውቷል። ያንን ኮንፊርሜሽኑን ነው የምንቀበለው፣ አክቹዋሊቲውን ነው የምንቀበለው ብለን ነው የምናምነው ብለን ነው ጥለን የወጣ ነው። ኦኬ the efficacy ወይም ውጤታማነቱ ማለት ነው። ኤፊካሲ ማለት ኢፌክት ከሚለው ቃል ነው የመጣው። the efficacy of the sacrament to this end resides not in the phase of or virtue of the minister. ኤፊካሲው ወይም ውጤታማነቱ በምን ላይ the phase not in the phase or virtue of the minister ይሄ ነገሩን በሚያቀብለን ሰውዬና በእምነቱ ላይ የተንጠለጠለ ነገር አይደለም። እሱ የሆነ ነገር ስላመነልን ኦር እሱ የሆነ ነገር ስላደረገ አይደለም ስጋና ደሙ ላይ የሆነ ኤፊካሲ የሚመጣው but in the faithfulness of God በእግዚአብሔር መሐላና ተአማኝነት ላይ ፌስፉልነስ ማለት ተአማኝነት ማለት እግዚአብሔር ታማኝ ስለሆነ ነው እንጂ እዛ ነገርየው ላይ ምንም ነገር ሀፕን ስላደረገ አይደለም። who having given the signs
ምልክቶቹን ምንድነው ማህተሞቹን በሰጠን በእግዚአብሔር ላይ ነው እምነታችን እንጂ በስጋና ደሙ በተባለው ህብስቱና ወይኑ ላይ አይደለም። is now pleased to use them አሁን እነዚህን ደግሞ ሊጠቀም በወደደና በፈቀደ በእግዚአብሔር ነው እምነታችን። ስለዚህ ምንድነው የምናምነው ማለት ነው? ስጋና ደሙን ስንወስድ ሲል በሚያደርገው በሚያትመው ተስፋዎችን በሚፈጽምልን በዛ ነገር ውስጥ ሊያረግ ያሰባቸውን ነገሮች እንደሚያረግ ታማኝ በሆነው በእግዚአብሔር በራሱ ነው የምናምነው እንጂ ማጂካሊ ይሄ ነገር የሆነ ነገር ያደርጋል ብለን አናምንም። Knowing this, Christ and the apostles not only speak of the sign as if it were the thing signified, but speak too as if receiving the former is the same as receiving the latter. እነዚህ ጥቅሶቹ መነበብ አለባቸው። በጣም ረጅም ጥቅሶችን ያስቀምጠው። ይሄንን ካወቀን ይላል ክርስቶስ ኢየሱስና ሐዋርያቱ አንዳች ሊሆን እንዳለ ምልክት እና ማህተም ብቻ ሳይሆን ምልክት ብቻ ሳይን እንደ ምልክት ብቻ ሳይሆን ለአንዳች ነገር እንደሆነ ምልክት ብቻ ሳይሆን አድርጎ የተናገረ but speak to as if receiving the former ያ እንትን ሲግኒፋይድ የተደረገው ማለት ነው። አንዳች ሲግኒፋይድ የተደረገው ይሄ ይሆንልሃል ተብሎ ሲግኒፋይድ የተደረገው ማለት እሱ ነው። ሲግኒፋይድ የተደረገው ለምሳሌ የኃጢአት ይቅርታ፣ እምነትን ማግኘት፣ ጸጋን ማግኘት ምናምን የሚሉ ቢሆኑ ያ ሲግኒፋይድ የተደረገው ነገር ነው። ይሄን ታገኛለህ ተብሎ እዛ ጋር አይዲያሊ ተቀምጠዋል ነው። ከዛ ምን ይላል ማለት ነው? ሐዋርያቶቹ አይዲያሊ እነሱን ነገሮች ስለማግኘት ብቻ ምንድነው እነሱ ነገሮች እንደ ምልክት ብቻ አድርጎ እነሱን ነገሮች ስለማግኘታችን ምልክት ነው ብሎ ብቻ ሳይሆን ሲግኒፋይድ የተደረገውን ደግሞ እንደምናገኘው አድርገው ሐዋርያቱ ተናግረዋል። ስለዚህ ሳይኑ ሲግኒፋይ የተደረገው ነው። እዛ ጋር ይሄ ይደረግላችኋል ለተባለው እሱን ነገር ስለመቀበላችን እርግጠኝነት ጭምር ነው ይላል ማለት ነው። ስለዛ ነገር እርግጠኝነት ጭምር ነው። ማቴዎስ 26 ከቁጥር 26 እስከ 28 ያው እኔ ዩቲዩብ ላይ አስቀምጥላችኋለሁ። የዛሬ ቪዲዮ በጣም ጥሩ ስለሆነ 110 ለሚያወሩ ሰዎች እንደ ሪፈራንስም ሊጠቅም ይችላል። ይሄ ክላሲካል የሆነው የፕሮቴስታንት ቪው ይሄ ነው የሚለውን ነገር ለማስቀመጥ ስለሚመች ደጋግሞ ለሚጠይቁ ሰዎች ሂድና እዛ ያለውን ለማለት እንዲመች ማቴዎስ 26:28 ላይ ካለው ነገር አንጻር አሁን እዛ ላይ ሳይን ተብሎ ብቻ አይደለም ያለው የሚል ነው እያብራራ ያለው። ሲግኒፋይ የተደረገውን ኦር ያ ሳይን የሚያሳየውን ያ ምልክት የሚያሳየውን ያንኑ እውነታ ጭምር አግኝተናል ብለው ነው ኢየሱስና ሐዋርያቱ የነገሩን። ለምሳሌ ማቴዎስ 26:28 ላይ እንካችሁ ይሄ ስጋዬ ነው ለብዙዎች ኃጢአት የሚቆረሰው ነው፣ እንካችሁ ይሄ ደሜ ነው ለብዙዎች ኃጢአት የሚፈስ የአዲስ ኪዳን ደሜ ነው። ኦኬ። ስለዚህ ማቴዎስ 26:28 ላይ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አይደል? ስለዚህ ይሄን ነገር ስንቀበል ምን የሚል ነገር ነው የሚያሳየው ማለት ነው? ወይኑን ስንወስድ የኃጢአት ይቅርታ የሚል ነው አይደል? ስለዚህ ነገርየውን ስንወስድ ምልክት ነው። ነገርየው ደግሞ የያዘው ሜሴጅ የኃጢአት ይቅርታ ነው። ስለዚህ አክቹዋሊቲውን በምልክቱ በኩል እየወሰድን ያለ ነው። through the seal we are receiving, through the sign we are receiving the seal. በምልክቱ በኩል ማህተሙን እናገኛለን። ይሄ ነው የክላሲካል ኢቫንጀሊካል እምነት። በምልክቱ በኩል ማህተሙን እናገኛለን። ምንድነው ምልክቱ? ምናረጋቸው ነገሮች። ማህተሙ ምንድነው? እሱ ሲግኒፋይ የተደረገው በዛ ውስጥ ቃል የተገባው። ለምሳሌ በደሙን ስትወስዱ ምን ይሆናል ነው ኢየሱስ ክርስቶስ ያለው? የኃጢአት ይቅርታ። ኦኬ። የኃጢአት ይቅርታ በሁለት አስፔክት ነው አይደለ? አንዴ ለዘላለም አንዴ በማቅረብ የሚቀደሱትን እነዚያን የዘላለም ፍጹማን አድርጓቸዋል። ዕብራውያን ምዕራፍ 10:14 ላይ
የዘላለም ፍጹማን በደሙ በሆነው ቤዛነት በኩል አግኝተናል። ደን ደግሞ አክቹአሊ የምናደርጋቸው ፍጻሜን እስክናገኝ ድረስ የመጨረሻው መዳን እስኪገለጥ ድረስ ባለው በመሃል ደግሞ መውደቅ መነሳቶችን ደግሞ ኢቨን ስሩ ዘ ሳክራመንትስ ፎርጊቭነስ ኦፍ ሲን እናገኛለን ነው የሚለው የፕሮቴስታንት ትምህርት። እናገኛለን። ያ ማለት በዚህ መልኩ ሰዱ ንስሐ ስንገባ የኃጢአት ይቅርታ እንደምናገኝ ሙሉ ፐርሰንት እርግጠኞች ነን አይደል? ኮንፊርም አድርጉኝ አማኞች። ንስሐ ስንገባ እኛ እንደ ሌሎች ማዕከለኛ እናስገባም። ቀጥታ ክርስቶስን ነው አይደል የምናናግረው። ንስሐ ስንገባ በፊቱ ተናዘን አልቅሰን ስንነሳ የኃጢአት ይቅርታ እንዳገኘን እናውቃለን። አውርተን ስንነሳ ገስዋት ክላሲካል የሆነው አሁንም የኢቫንጀሊካል እምነት ኦር የፕሮቴስታንት እምነት ማቴዎስ 26 ላይ ሲግኒፋይ የተደረገ አለ ስጋና ደሙን ስንወድ፣ እሱም የኃጢአት ይቅርታ ነው። ዳት ሚንስ ተንበርክካችሁ ንስሐ ገብታችሁ የኃጢአት ይቅርታ እንዳገኛችሁ እርግጠኛ የምትሆኑትን ያክል ስጋና ደሙን ስትወስዱ ልክ የንስሐችሁን ያክል የኃጢአት ይቅርታ እንዳገኛችሁ እርግጠኛ መሆን ትችላላችሁ። This is what we believe. This is what we believe. ይኸው እየተነገረን ያለው our leading expert in evangelical theology ማለት ነው እየነገረን ያለው እንደዚህ ነው ሪፎርመሮቻችን ያመኑት። ለዚህ ነው በምንሰባሰብበት ጊዜ ሁሉ ሳክራመንት መደረግ ያለበት። ለዚህ ነው ባይዙ የደከሙ ነፍሳት ይጠነክሩበታል፣ ኃጢአት ያንገላታቸው ይጠነክሩበታል፣ እምነታቸው የደከመ ይጽናኑበታል። ኦኬ። ስለዚህ ተንበርክከ እንደውም እኮ ለምን መሰላችሁ ይሄኛው ሞር ካንተ መንበርከክ ይልቅ ይሄኛው ለምን እንደሚጠነክር ልንገራችሁ። ከኛ ተንበርክከን ይህንን ትናገራላችሁ፣ ሞቱና ትንሣኤውን ትናገራላችሁ። ሞቱና ትንሣኤውን ታዲያ ምን ሮብ ነው የምንናገረው? በአመት አንዴ ነው የምንናገረው? ኖ ኤቭሪ ዴይ ኤቭሪ ሲንግል ሚኒት። then at the same time ደግሞ ይሄ ሳክራመንት ሲግኒፋይ የሚያደርገውን ነገር ደግሞ በየቀኑ ህይወታችን ላይ ይደረጋል ነው። that's the point. ስለዚህ ይሄኛው እንደ ሞር እምነት እንደሚሰጣችሁ ልንገራችሁ አንዱን አስፔክት። ንስሐ አንተ የምታደርገው ነገር ነው አይደል? ንስሐ እኔ የማደርገው ነገር ነው። እኔ ነኝ ውስጤ ሲኮነን፣ እኔ ነኝ ውስጤ ሲረበሽ፣ ይሄ ነገር አጉሎኛለሁ ጌታ ሆይ ምናምን በቃ መንፈስ ቅዱስ ነው እያሳሰበኛለሁ ብለን ወደ ንስሐ እንሄዳለን። እኔ ነኝ የምንበረከከው፣ እኔ ነኝ የማለቅሰው፣ እኔ ነኝ የምናዘዘው። ኃጢአቱን የሚደብቅ ስለማይለማ እኔ እሳተፍበታለሁ። ንስሐ የሚባለው ላይ ዋራባው ስጋና ደሙ ላይ ዋራባው ሳክራመንቱ ላይ ዳስ ፍሮም ጋድ። አያችሁ፣ ቀጥታ እግዚአብሔር ነው የሚሰራው። እዛ ጋር ደግሞ ንስሐ ላይ አንተ አለህበት። ንስሐ ላይ አንተ የምትዘረዝረው ነገር አለ። ሳክራመንቱ ላይ ግን እግዚአብሔር ነው ቀጥታ ስራው የሚሰራው። ይሄን ስትወስዱ I will do the thing ነው ያለው። እኔ ስራውን ሰራለሁ ነው ያለው። ኦኬ። የኃጢአት ይቅርታውን አደርጋለሁ፣ ጸጋውን አካፍላለሁ፣ በማዕከላችሁ እገኛለሁ፣ ነፃነት ይሆናል። ሁሉም በተለይ ሪል ፕሬዘንስ ብለን የምንጠራው ማለት ነው። በዛ ውስጥ እንግዲህ ክርስቶስ ኢየሱስ ሪሊ ፕሬዘንት አድርጎ እንደው ሚስቲካል አይደለም የምንለው እኮ ሪል ፕሬዘንስ ነው የምንለው። ሪሊ ፕሬዘንት አድርጎ አቴንዳንስ መዝግቦ ነው የሚሄደው። ሪሊ ፕሬዘንት አድርጎ ክርስቶስ ኢየሱስ ዛሬ አማን ቸርች መጥቷል። ዋው አሜዚንግ! ዛሬ ቀርቷል አማን። ይሄ ሊመዘግብ ነው የሚመጣው ኢየሱስ ክርስቶስ ሲመጣ ፕሬዘንት ሲያደርግ ኖ ዌይ። ኦኬ ኦኬ ጥቅሶቹን ያዙ። ሲግኒፋይድ የሆነውን ነገር እንቀበላለን የሚለው ማለት ነው። በዛ ውስጥ የተነገረውን ነገር ለምሳሌ እንካችሁ ለአዲስ ኪዳን የሚፈሰው ደሜ፣ ለኃጢአት ይቅርታ ለብዙዎች ኃጢአት የሚፈሰው የአዲስ ኪዳን ደሜ ነው። ስለዚህ የኃጢአት ይቅርታ ይገኝበታል ምን በላው ነገር ማለት ነው። ለምን ደጋግሙት። አንዱ በኪዳን አስፔክት ነው የተቀመጠው። ሁለተኛ ደጋግመን ስናደርግ ደግሞ እሱኑ ነገር ነው እየተቀበልን ያለ ነው። This is the classical stand of
ኢቫንጀሊካልስ ክላሲካል ስታንድ ነው። መታችሁ አታስጨንቁን። አዚፍ የሆነ አዲስ መገለጥ ያመጣችሁ ይመስል ማለት ነው። አንደኛ ቆሮንቶስ 10 ከ15 እስከ 21፣ አንደኛ ጴጥሮስ 3 ከ21 እስከ 22 ጥምቀት አሁን ምሳሌ ሆኖ ያድናቸዋል የሚለው ማለት ነው። ከዛ እዛ ጋር ይብራራል። ጥምቀቱ ኤግዛክትሊ ኢንስትሩሜንታል ማቴሪያል ሆኖ እያገለገለ ነው ወይ ሲባል ከታች ደግሞ ይህም በእግዚአብሔር ምንድነው በክርስቶስ ኢየሱስ ትንሣኤ ነው የሚለው ኤሌመንቱ ምን እንደሆነ በማብራራት ነው እንግዲህ ምናምነው ስናምን። ግን አክቹአሊ ሲግኒፋይ የተደረገውን ኦር ቃል የሚገባውን የሰውነት እድፍ ማስወገድ አይደለም። የተነጻጸረው የሰውነት እድፍ ማስወገድ ካልሆነ ሌላ የሆነ የሚያስወግደው ነገር አለ ማለት ነው። እነሱ የተነጻጸሩባቸውን ነገሮች እናገኝባቸዋለን ስሩ ሳክራመንት። ነገር ግን በተለይ ኢንስትሩሜንታሊቲውን ኢስተርን ኦርቶዶክሶች እና ካቶሊኮቹ በሚፈቱበት መንገድ አንፈታምኛ። we don't do that right okay። እነዚህ ቦታዎች ላይ ሄደን not only the sign the seal now the sign but things signified እነዛ ምልክቶቹ የሚያመለክቷቸውን ነገሮች ጭምር እናገኝባቸዋለን በሳክራመንቶቹ ይላል ማለት ነው። አሜን ነው ወይ? ውሃ ልጠጣ እስከዛ። አሜን ነው ወይ? this is what we believe። ምናልባት ይህን ድህነት ስትማሩ አልተማራችሁም ይሆናል። ግን እንደዚህ ያዙት። በቃ ፕሮቴስታንት ከሆናችሁ እንደዚህ ነው ማመን ያለባችሁ። የእገሌ ኢንተርናሽናል ቸርች አባል ከሆናችሁ አላስጨንቃችሁም፣ ችግር የለውም። የእገሌ ቤተሰብ የመሰረተው ምናምን ቸርች ከሆናችሁ አላስቸግራችሁም። ማስቸግራችሁ ፕሮቴስታንት ነኝ አዎ ሂስቶሪክ ኢቫንጀሊካል የሆነውን እምነት ነው ማምነው ለምትሉ ብቻ ግን እንዲህ ነው ማመን ያለባችሁ ብዬ አስተምራለሁ። Okay. As the preaching of the word makes the gospel audible, የቃሉ ስብከት ወንጌሉን በድምጽ እንደሚያደርገው ሁሉ በድምጽ እንደሚሰበክ ሁሉ so the sacraments make ኢየሱስ ተመልከት እንዴት እንዳመጣ ተመልከት። ወንጌሉ ፓኬጅ ነው አይደል? ስለ ልጁ ነው። በቃ አንድ ፓኬጅ ነው፣ ስለ ልጁ ነው። ደን ይተነተናል ውስጡ ልጁ ምን አረገ፣ ልጁ ምን ኖረ፣ ልጁ ምን ሰራ የሚሉ ነገር ወንጌሉ ውስጥ ይተነተናል። እንደ ፓኬጅ ይቀመጥና በስብከት መልክ ሲመጣ ወንጌሉ አካል ይለብሳል። ፓኬጅ ነው የተቀመጠው፣ ወርዶ ነው የተቀመጠው፣ አካል ይለብሳል። ቆይ ባክግራውንዱ ልስጣችሁ፣ ከዛ እሱ ያስቀመጠበትን ቀጥታ ነው ማስቀምጠው። ይሄንን ነው ሊያብራራ የሞከረው ማለት ነው። በቃ በጽሁፍ ደረጃ ተቀምጧል ወንጌሉ እዛ ጋር እንደዚህ ነው። ወንጌሉ እንደዚህ ነው። በስጋ ከዳዊት ዘር ስለሆነ በቅድስና መንፈስ ግን ከሙታን በመነሳት እግዚአብሔር ልጅ መሆኑ በኃይል ስለተረጋገጠ ስለ ልጁ ነው ምናምን የሚለው የወንጌሉ ኤሌመንት ነው። ፕሪች ሲደረግ ግን አካል ይለብሳል። ሲሰበክ ግን ኦደብል ይሆናል፣ የሚሰማ የሚዳሰስ ይሆናል ይልና ሳክራመንቱን በምን እንደሚያነጻጽር ተመልከቱልኝ። As the preaching of the word makes the gospel audible፣ ስብከት ወንጌሉን በድምጽ እንደሚያመጣ በጆሮ ውስጥ እንዲገባ አድርጎ እንደሚያመጣ ሁሉ so the sacrament makes it visible፣ እነዚህ ቅዱስ ስርዓቶቹ ደግሞ ያንን የሚታይ ያደርጉታል። so the sacrament makes it visible and God stirs up faith by both means። በእነዚህ በሁለቱም መንገዶች እምነትን ስቲራፕ ያደርጋል፣ ያነሳሳል፣ ያሳድጋል። በሳክራመንቶቹ በኩል ቪዚብል ይሆናል። ኦኬ፣ በሳክራመንቶቹ በኩል ቪዚብል ይሆናል። ለምሳሌ ቅድም ብለው ወንጌሉ ምንድነው? በቃ ፓኬጅ ነው፣ የሆነ አንድ የሚነበብ ወር የሚነገር ነገር ነው። ሲሰበክ ስራ ይሰራል፣ ጆሮአችን ውስጥ መጥቶ ይደርሳል። ልክ እንደዛው ነው ሳክራመንቱ አካል የለበሰ እንደ የተነገረን ነገር አካል የለበሰ ማለት ነው። At the preaching of the word makes the gospel audible, so the sacrament makes it visible።
ወንጌሉ የሚደመጥ እንደሆነ የሚደመጥ ነገር አይሰማም አይደል? ከሚሰማ አካል ካለው ነገር እንደመጣ ብቻ ነው የምናውቀው እንጂ አሁን እኔ የማወራውን ነገር አታዩትም። ትሰሙታላችሁ እንጂ አታዩትም። ነገር ግን የምትሰሙትን እሱን እንዲታይ የሚያደርገው ሳክራመንቱ ነው። ዋው! ስብከትን ትሰሙታላችሁ፣ ሳክራመንት ሲሆን ግን ያንን ስብከት ታዩታላችሁ። አይገርም? ስብከት ሲሆን ወንጌል ሲሆን ኦደብል ነው። ሳክራመንት ሲሆን ግን ቪዚብል ነው። ሶ ዘ ሳክራመንት ሜክስ ኢት ቪዚብል። ስለዚህ በጆሮ ስሰሙ የነበራችሁትን ነገር አሁንስ በአይኖቼ አየው እንድትሉ ያደርጋችኋል ማለት ነው። ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ይላል። መድረክ ላይ ቆሙ። ይቅር ይለናል ይላል። መድረክ ላይ ቆሙ። ሳክራመንቱስ ቪዚብል ያደርገዋል። ያንን የኃጢአት ይቅርታ እውነት መሆኑን በቪዚብል ሳይን እናየዋለን ማለት ነው። ሳክራመንት strengthens faith by correlating Christian beliefs with the testimony of our senses። ሳክራመንቶች አሁንም እምነታችንን ያጠነክራሉ። የክርስትና እምነቶችን ከቴስቲሞኒዎቻችን ጋር ከምስክርነቶቻችን ጋር ምን በማድረግ ኮሬሌት በማድረግ እውነት ነው እያለ ኮሬሌት እንዲያደርግ እንዲጣመር ያደርጋል። ማን? ሳክራመንት። ሂድልበርግ ካቴኪዝም አሁንም የፕሮቴስታንቶች የሚጠራ ካቴኪዝም ነው ሂድልበርግ። ሂድልበርግ ካቴኪዝም illustrates this in its answer to question 75ኛውን ጥያቄ ይጠይቃል። መልስ ሲሰጥ እንደዚህ ይላል። ሂድልበርግ ካቴኪዝም question 75 ነው ይሄኛው። Christ has commanded me to eat of his broken bread and to drink of his cup in memory of him። ክርስቶስ ኢየሱስ እንዲህ ብሎ አዞኛል፣ የተቆረሰውን ስጋውን ወይም ብሬድ ማለት ነው እንድበላ and to drink of this cup in memory of him። ይህንን ደግሞ ደሙን ደግሞ እርሱን እንዳስብ እርሱን በማሰብ ደረጃ እንድወስድ ነግሮኛል። and therewise has given assurance። በሱ ውስጥ ደግሞ ማረጋገጫን ሰጥቶኛል። first that his body was መጀመሪያ ያ ሰውነቱ ወይም ስጋው broken on the cross for me። መጀመሪያ ላይ መስቀሉ ላይ ነው የተቆረሰልኝ። broken for me and his blood shed for me። ደሙ ፈሶልኛል። as sure as I see with my eyes። ያዝልኝ እዚህ ጋር this is Heidelberg confession of faith ነው ባይዘ question 75 ያዝልኝ ሹሪቲ እንዴት እንደሚናገሩ ማለት ነው። ስጋውን እዛ ነው የቆረሰልኝ መጀመሪያ፣ ደሙን እዛ ነው ያፈሰሰልኛልና as sure as I see with my eyes በአይኔ የማየውን ያክል እርግጠኝነት አለበት። as sure as I see with my eyes በአይኖቼ የማየውን ያክል እርግጠኝነት as sure ሹሪቲ ያለበት ያ እውነት መሆኑን እርግጠኛ የምሆንበትን ያክል okay as sure as I see with my eyes the bread ስጋው or ዳቦ broken for me and the cup communicate to me። ስጋው ለኔ እንደተቆረሰ ደሙም ለኔ እንደሆነ አሹር ነው የሚለው እርግጠኛነት ምን አለበት? እርግጠኛነት አለበት ብሎ ይናገራል። ኦኬ and further እንዲሁም አልፎ that with his crucified body በዚያ በተሰዋው ስጋው and shed blood በፈሰሰው ደሙ he himself በኢየሱስ ስም በጣም የሚገርም ቃል ነው ያለው
እዛ ጋር አሹራስ አይ ሲ ብሏል አይደል? የማይሆን ያክል እርግጠኝነት አለበት የምቀበለው ካለ በኋላ ምን ይላል? that with his crucified body በተሰቀለው ስጋው and shed blood በፈሰሰው ደሙ ይልና ተመልከቱ he himself feeds and nourishes my soul to eternal life እርሱ ራሱ ያንን ስጋውንና ደሙን የዘላለም ሕይወትን እንዳገኝ ኖሪሽ ያረገኛል ያበላኛል ያበላኛል ደግሞዋለሁ ይህንን ቃል that with his crucified body በተንጠለጠለው በሞተልኝ ስጋው and shed blood በፈሰሰልኝ ደም he himself እሱ ራሱ ስጋውን ያንጠለጠለልኝ ደሙን ያፈሰሰልኝ እሱ ራሱ feeds and nourishes my soul ይመግበኛል ሰውነቴንም ምን ይላል ኖሪሽ ያረጋል ያሳድገዋል to my soul eternal life የዘላለምን ሕይወት ለነፍሴ ይሰጣታል እዛ ጋር ብየዳ አለ ብየዳ እየረበሸ ነው ያለው ግን ይሰማል ድምፅ አይደለ ብየዳውን የሚያልፍ ድምፅ ትላለ ይሰማል ያ ነፍሴን ይመግባታል he himself feeds me and nourishes my soul to eternal life አሹራስ ይደግማታል እችን ሁለት ጊዜ ላይም አሹራስ I see with my eyes ብሏል በአይኖቼ የማየውን ያክል እርግጠኝነት አሁን እዚህ የሚወስደውን ስጋና ደሙን ማለት ነው አሹራስ ይላል እዚህ ጋርም ደግሞ አሹራስ I take and taste the bread and cup ስጋውንና ደሙን or ዳቦንና ህብስቱንና ወይኑን ሶስት በዚህ ልክ እርግጠኛ ነኝ እንዲህ ያጎረሰኝ እንዳለ እያጠጣኝ እንዳለ እርግጠኛ ነኝ እንዲህ ነው ያምኑ የነበሩት ፕሮቴስታንቶች አሁንም ክላሲካል የሆኑ ፕሮቴስታንቶች እንዲህ ነው የሚያምኑት ቀደም ብያቸዋለሁ እገሌ ኢንተርናሽናል ቸርችን አስወጣልኝ ተወሱን ምንም የእምነት አንቀጽ ወደ ኋላ የሚመዘው ነገር ስለሌለው የሚመዘው ራሱን ነው አሹራስ I take and taste the bread and the cup ስቀበለውና ቴስት ሳረገው ይላል አየ ቴስት ሳረገ ምን እየሆነ እንዳለ ነው ማስበው he himself feeds and nourishes my soul to eternal life ራሱ ኢየሱስ ክርስቶስ የዘላለምን ሕይወት እየመገበኝና እያሳደገኝ እንደሆነ አምናለሁ አንደኛ ፊድ ያረጋኛል ሁለተኛ ኖሪሽ ያረጋኛል ኖሪሽመንቱ ደግሞ ምንድነው የሚባለው ነገር ቀድም ያየነው ነው ምንቀበላቸው በዛ በሞቱ በኩል እናገኛቸዋለን ኦር አግኝተናል ብለን የምናምናቸው የሚዘረዘሩ ነገሮችን እሱን በመስጠት ነው ኖሪሽ የሚያረገን እሱ ደግሞ ሹሪቲ ያለው ይላል አሹራስ I take and taste the bread and the cup ስጋና ደሙን ስወስድ ነው which are given me assure አሁንም ያዙልኝ ሹሪቲ እንዴት እንደሚናገሩ assure us sure are given me a sure tokens of the body and the blood of Christ አሁንም የክርስቶስን ስጋና ደም ሹሪቲ እውነተኛነት ያረጋግጡልኛል sacraments function as means of grace on the principle that literally seeing is leading to believing ማየት ማመን ነው እንደምንለው ነው ስራውን የሚሰራው ኦኬ seeing ማየት ወደ ምን ይመራናል ወደ ማመን ይመራናል ስለዚህ ምናየው ምንድነው ሲባል ሳክራመንቱን ነው ምናምነውስ ምንድነው ሲባል ያ ነገር ያደርግልናል ተብሎ የሚታሰበው ደስ አይደል ጨረሰን ማለት ነው
ሳክራመንት የሚለውን ሀሳብ ጨርሰናል። ሳክራመንትስ ፋንክሽን አስ ሚንስ ኦፍ ግሬስ ጸጋን የምናገኝባቸው ሆነው ያገለግሉናል። the principle is that አካሄዱም እንደዚህ ነው። seeing is believing እንደሚባለው ነው። ማየት ማመን ነው። ስለዚህ አየ ነው። ከዛ የምናምነው ነገር አለ። ከጀርባ ስራ የሚሰራው ስራ እንዳለ እናምናለን። ልክ በዛ መልክ ነው። ስለዚህ ስጋና ደሙ ሲቀርብላችሁ ቸርች ታዩታላችሁ። አይታችሁ ግን የምታቆሙ ከሆነ አልተገናኛችሁ። በውስጡ የሚያስተላልፈውን ያንን ነገር ታምናላችሁ። ልክ ንስሐ ገብተህ ስትነሳ ይቅር እንዳለ እንደምታምነው እዚህ ጋም የኃጢአት ይቅርታን እንደሚሰጥ ማመን አለብህ። ማየት ማመን ነው። ሃሌሉያ። 2 ይቀረናል፣ ግን ባትሪ 5% ሆኗል። ምን ይሻለናል? ምን ይሻለናል? ምን ይሻለናል? እንትን ነው የሚለው ኮንሳይስ ቲዮሎጂ በጂአይ ፓከር። ኮንሳይስ ቲዮሎጂ በጂአይ ፓከር እዛ ላይ ነው እንትን የምትሉት። ማምሻ ከተቻለ ማታ ማታ በጣም ነው የሚሞቀው ቤቱ። እንዲህ አነስ ያለች ቤት ውስጥ ነው የገባሁትና ከአናቴ እዚህ ጋር ነው ጣሪያው። እኔም ረጅም ሆኜ የተቸገርኩ ከአናቴ እችን ነው የምታክለው ቤቱ። ማታ ላይ እሳት ነው የሚሆነው። በጣም ነው የሚሞቀው፣ ያልበኛል በጣም። ግን ያው ቬንቲሌተር ከፍቼም ቢሆን ግዴታ እንትን ማለት ይኖርብኛልና እንዲህ እንዳለ የሚያስቀጥል ከሆነ በሌላኛው ስልኬ what while using the app በዚህ ላይቭ ገብቼ አላውቅም እንዴ? ደስ አላላችሁ? በቃ this is what we believe። ኦኬ እስቲ እንደዚህ እንዳለ ላይቭ ላስጀምርና ቀየረው። ደስ ይላል። ቀየረው ምንም እንትን ሳይል ቀየረው። ደስ ይላል። አሁን በሌላኛው ስልኬ ነው ያለሁት። ድምጽ ይሰማል። ክሊፕ ነው። ቀይሮታል። ምንም እንትን ሳይል ተጠቀሙ። ይሄንን 2 ስልክ ያላችሁ ሰዎች ይሄንን ተጠቀሙት። በዛኛው ዝም ብዬ አንዱን ስከፍት ሪዚዩም ማድረግ ትፈልጋለህ ወይ ሲለኝ ያው አልኩት። ያው ቀጥታ ቀይሮ እዚህኛው ላይ አመጣ። አሪፍ ነው። ኦኬ ወደነዋል። ጥሩ ነው። ዋው እሺ አሁን እንቀጥላለን ሁለተኛዎቹን ሀሳቦች። ዩቲዩብ ላይ አስቀምጥላችኋለሁ። እዩ ጩፋን ቪዲዮ ሲሰራ 10,000 ሰው አየ በአንድ ቀን ማለት ነው። በ2 ቀን ትምህርት ሲሆን ግን 500 ሰው ነው የሚያየው። ጌታ ይገስጻችሁ። ያ ምንም ምለው ነገር የለም። ኦኬ ሌትስ ጎ። አሁን የምናየው ምንድነው? ቅድም ሳክራመንቶችን አይተናል። አዘ ጀነራል ሳክራመንቶችን አይተናል። አሁን የምናየው ባፕቲዝምን ነው ማለት ነው።